በመስቀሉ ኃይል ለማያምኑት ሞኝነት፣ ለምናምነው ደግሞ ለእኛ መድኃኒታችን ሕይወታችን ነው ማለት ነው ወገኖች። የየማናይም መስቀል አለ፣ የጸጋማይም መስቀል አለ። የማናይ የምንለው ጥጦስ ነው። ጸጋማይ የምንለው ደግሞ ዳክርስ ነው ማለት ነው። ልብ በሉ። ስለዚህ ይህንን ከቀበሩ በኋላ መስቀሉ በተቀበረበት ቦታ ላይ ማንኛውም ሰው የቤቱን ቆሻሻ ጥራጊውን ሁሉ ተረፈ ምርቱ የሆነውን ሁሉ የማያገለግለውን ሁሉ እየወሰደ እንዲከምር አዋጅ አወጁ። እዩት፣ ቅናት ከባድ ነው። ዛሬም እኮ በዚህ ምድር ወንድሙን ወንድሙ የሚያሳድደው እስከ መግደል ድረስ የሚያስደርሰው ቅናት ነው። ቅናት መጥፎ ነው። ልብ በሉ ምዕመናን። አዎ ቅናት ከሁላችን ካልተወገደ፣ አዎ ኃጢአት የሚያሰራን በእግዚአብሔር ዘንድ የሚያስጠይቀን ቅናት ነው ማለት ነው። ከዚያ በኋላ አዎ በወቅቱ የነበሩ ሰዎች ሀብታችሁ ይወረሳል፣ ቤታችሁም ይቃጠላል ተብሎ አዋጅ ስለተነበረባቸው ቆሻሻውን ጥራጊውን ሁሉ እየወሰዱ እንዲያውም ለምልክት አዎ ስህተት እንዲፈጸም በሦስት ቦታ ላይ መከመር ጀመሩ ይላል። አዎ ከመሩ። ይህ ለ300 ዓመታት ኖረ። ልብ በሉ፣ ለ300 ዓመታት መስቀሉ ተቀብሮ ከዚያ በኋላ እንግዲህ እግዚአብሔር አዎ በራሱ ሰዎችን ያስነሳል፣ ታምር እንዲሰሩ ያደርጋል ማለት ነው። በዚህን ጊዜ በኢየሩሳሌም የሚኖሩ አዎ ተርሚኖስና ንግሥት እሌኒ የሚባሉ ባልና ሚስት ነበሩ ይላል። የሚተዳደሩትም በንግድ ነው። በኢየሩሳሌም የሚኖሩ ነጋዴዎች ደግሞ እንደኔና እንደናንተ ጠዋት ወጥተው ሲነግዱ ሲያተርፉ ውለው ማታ እንደምንመለሰው አይደለም። ከ1 ዓመት እስከ 5 ዓመት ድረስ በንግድ ዓለም ይኖሩ ነበረ። ዛሬ በሰማይ ትራንስፖርት አለ፣ በባህር ውስጥ ትራንስፖርት አለ፣ በየብስ ውስጥ ትራንስፖርት አለ። በዚያን ጊዜ ግን በሦስቱም የለም። ተበደሉ። አዎ ባህሩ ሁሉ ያስፈራ ነበረ ማለት ነው። ስለዚህ 5 ዓመት በንግድ ዓለም ቆይተው ሲመለሱ ባህሩን የሚያስፈራውን ባህሩን አልፈው ወደ የብሱ፣ የብስ ማለት ደረቅ ማለት ነው። እኔና እናንተ አሁን ባህሩን የምናከብርበት ይሄ የብስ ይባላል፣ ደረቅ ቦታ ማለት ነው ወገኖች። ስለዚህ ከተመለሱ በኋላ ከነሱ መካከል አንደኛው እኛስ ነግደን ወጥተን ወርደን አትርፈን ባህሩንም አልፈን ወደ ደረቁ ተመለስን። ነገር ግን 5 ዓመት ስለሞላን ሚስቶቻችን ሌላ ወዷቸው፣ ሌላ ወደው፣ ሌላ ለምዷቸው፣ ሌላ ለምደው ባይቆዩን መልካም ነው አለ። በዚህ ጊዜ በሚስቱ ላይ ትልቅ እምነት ያለው ተርሚኖስ የቤት እንኳን ይህን ሁሉ እንደማታደርገው እኔ አረጋግጥላችኋለሁ አለ። ጠላት እያለ አረጋጋቃት ሆኖ ወገኖች፣ ጠላት ባለበት ከባድ ነው ዘመኑ፣ አሁንም ትናንትም ነገም። ስለዚህ ይህን አለ። ይህን ሲናገሩ ጓደኞቹ ምን አሉ? ለመሆኑ የአንተ ሚስት እሌኒ ከአዳምና ከሔዋን ልጆች ክፋይ አይደለችምን? ስለምንድን ነው እኔ ያለ የምትተማመን አሉት። ምንም ቢሆን ምንም ማመናት አለው አለ። አዎ ማመን ጥሩ ነው፣ ግን ጠላት ባለበት እምነት ይሸረሸራል ማለት ነው ወገኖች። አዎ ጠላት ሲኖር እምነት እያለ ይሸፈናል ማለት ነው። ነገር ግን በመጨረሻ እውነቱ ይገለጣል ወገኖች። የማይገለጥ አዎ የተሰወረ በዚህ ምድር የለም ይላል። ያልተገለጠ ስውር ሆኖ የሚሆን የለምና። ስለዚህ እንግዲያውስ አለ ከመካከላቸው አንዱ እንግዲያውስ ተርሚኖስ ሆይ እኔ ሄጄ ለምጃት ለምዳኝ ወድጃት ወዳኝ በመጣ ምን ትሰጣለህ አለው። አዎ የኔ ሚስት አንተን ወዳ አንተ ወዳት ለምዳት ከመጣው ለምዳ ከመጣ 5 ዓመት የቆየሁበትን ወረቴንም
ትርፉንም እሰጥሃለሁ አለ። ልብ በሉ። በዚህን ጊዜ ቀደም ብሎ መጣና አዎ እሌኒን እንድታገለግላት እንድትረዳት የተቀጠረችላት ሰራተኛ ነበረችና ጠርቶ እሌኒን ብቅ በይ የሚልሽ ሰው አለ በይልኝ አለ። በዚህ ሰዓት ንግሥት ናትና የትም አትሄድምና አይ ታስቆጣኛለህ፣ ታስመታኛለህ አለች። በዚህን ጊዜ ሌላ ደግሞ ምክንያት መፍጠር ጀምሩ። ታስቆጣኛለህ አለችው። ታዲያ ከሆነ እነሱ የሚተዋወቁበት ምን አለ አላት። እነሱ የሚተዋወቁበት የቃል ኪዳን ቀለበት፣ ሁለቱም የሚተዋወቁበት የሁለቱም ስም ያለበት የቃል ኪዳን ቀለበት አላት። ስለዚህ ወርቅ እሰጥሻለሁ። ገንዘብ ይህን ዓለም የሚያተራምሰውን ዛሬ ገንዘብ ነው ወገኖች። ወንድሙን አሳልፎ ለሞት እስከ መስጠት ያደረሰው ገንዘብን መውደድ ነው፣ በጎጥ ማመን ነው፣ በወንዝ መከበብ ነው ወገኖች። ሌላ አዲስ ነገር ነው። በዚህ በሁለቱ ምክንያቶች የሰው ልጆች ደም ሲፈስ ሲሰደዱ ይኖራሉ ማለት ነው። በዚህን ጊዜ ገንዘብ አታለላትና እንግዲያውስ አንድ መላ ልንገርህ፣ አንተ በከተማው ግባና እየዞርክ ነጋዴያን መጡ፣ ባህሩን አልፈው ወደ ደረቁ ተሻገሩ፣ ደረቁ ደርሰዋል ብለህ አዋጅ ንገር፣ እኔ ደግሞ የራሴን የቤት ስራ ልስራ አለች። እሱ ወደ ከተማ ሄዶ ነጋዴያን መጡ፣ የንስረገጡ ውጡ፣ አቀባበል አድርጉ እያለ ማወይ ጀመረ። እሷ ደግሞ ንግሥቲቱን ሄዳ ነጋዴያን መጥተዋል፣ ባህሩን አልፈው ወደ እርሱ ደርሰዋል እየተባለ ነው፣ ለምንድን ነው የማትዘጋጅ? ገላሽን ለምን አትታጠቢም አለቻት። እሷ ደግሞ እውነት መስሏት ይህን ሁሉ እኮ የምታረግልኝ አንቺ ነሽ፣ አዘጋጅልኝ አለቻት። እሷም በውስጧ እንዲሁ የሽንገላ ወጥመዷን አጥምዳ ውሃውን አሙቃ አዘጋጅታ አቀረበች። ንግሥት እሌኒ ወደ ተክል ቦታ ገባች። ገላዋን ታጥባ ስትመለስ ቀለበቷን ረስቶ መጣች። ልብ በሉ። በዚህ ጊዜ ያን ቀለበት አንስታ ወስዳ ለዚያ ለነጋዴው ሰጠችው። እሱም ያን ይዞ ወደ ወንድሞቹ ተመለሰ። ይኸው እሌኒን ለምዳኝ ለምጃት ወዳኝ ወደ ጫፍ መጣው። አሁን እሌኒን አግኝቷታል፣ መልኳንስ አይቷታል። ይህን እኮ ወገኖቼ ልብ በሉ። ዛሬም ብዙ ሰዎች ምንም ነገር መልካችሁ እንኳን ሳይታወቅ ይህንን ወንጀል ፈጽማችኋል ተብላችሁ ወደ እስራት የምትወረወሩ ብዙ ሰዎች አላችሁ፣ በሐሰት በጥላቻ። በዚህን ጊዜ ምን ምልክት ይዘሃል አለው። በዚያን ጊዜ ምን አለው? አበል አበል አለው። በሮም ቋንቋ፣ በእነሱ በሀገራቸው ቋንቋ ውሸት ውሸት ማለት ነው፣ በቋንቋቸው ማለት ነው። አረጋግጥልሃለሁ አለው። ምን ምልክት ይዘሃል አለው። ምልክቱ እንግዲህ ሁለቱም የሚያውቁት ነው። ልብ በሉ። ያንን ቀለበት አውጥቶ ሲያሳየው ደነገጠ። የማይታመን ስራ የማይታመን ተግባር ተፈጽሞ ስላገኘው በዚህን ጊዜ ደነገጠ ይላል። ሌላ አማራጭ የለውም። ቀለበቱ የሁለታቸው ነው። ትክክለኛ ነው ቀለበቱ። ከ1 ዓመት እስከ 5 ዓመት የወጣበትን የወረደበትን እንዲሁ ንግዱን ተርፎንም ዋናውንም ወረቱንም ሰጠ። ራቁቱን ወደ ቤቱ መጣ። ከልብን ወሳይን ወተግዞ ወደ ቤቱ ተመለሰ። ልብ በሉ። በምን ምክንያት? እውነት ሳይካድ እንደተካደ ተደርጎ በውሸት ስለተነገረውና ደግሞ በውሸት የተሰጠውን ቀለበት ስላየ ቀለበቱ መተማመኛቸው ስለሆነ አይኖ ተክዞ መጣ። መጀመሪያ ተርቢኖስ እንደመጣ ወደ እልፍኙ ገብቶ ከዚያ አልፎ ወደ አዳራሹ ገብቶ ይቀመጥ ነበረ። በዚያን ጊዜ ግን ያን ቀድሞ የሚያደርገውን ሁሉ ሳይፈጽም
ወደ አዳራሹ ብቻ መጥቶ ተቀመጠ ይላል። ቆዝሞ ተቀመጠ። ጓደኞቹ ይሳሳቃሉ፣ ይጫወታሉ። እሱ ግን በሐዘን ተውጧል። በዚህ ጊዜ እሌኒ ተርቢኖስ ሆይ ወንድሞቼ እኮ እየተጫወቱ ነው፣ ደስተኛ ሆነዋል። አንተ ለምንድን ነው ያዘንክ አለችው። እኔ ያላዘንኩኝ ማን ይዘን ልትበሉ። እሷም እኮ የምታውቀው ነገር የላትም። በዚህ ምድር ባልና ሚስትም የባሏን ችግር ሳታውቅ ባልም ደግሞ የሚስቱን ችግር ሳያውቅ በሰዎች ምክንያት ትዳራቸውን የሚበትኑ አሉ። ምንም የማያውቁት ነገር እሌኒም አታውቅም፣ ኃጢአት አልሰራችም፣ አልካደችምና። ተርቢኖስም ደግሞ እንዲሁ እውነተኛ ነገር ቀለበቱን ስላየ አመነ። ልብ በሉ። ምነው ያዘንከው? ሐዘን ምንድን ነው አለችው። 5 ዓመት የወጣሁበትን የወረድኩበትን ማዕበል ሞገድ በለው። እሷ ደግሞ ባህሩ ያሰጠመው ወይም ደግሞ ሽፍታ የዘረፈው መስሏት ተው አትዘን፣ ካንተ 10 ከኔ 10 ዘመዶች አናጣም፣ ከእነሱ ተበድረን ይህንን የጭንቅ ዘመን እናለፈዋለን አለች። አንቺን ሁሉ ይወድሻል ወጠቀላ በነገር ነካት። አንቺን ሁሉ ይወድሻል አለ። ወደጃት ለምጃት መጠብሮታል። አንቺን ሁሉ ይወድሻል፣ እኔ ግን ሁሉም አይወደኝም፣ ሁሉንም አልወድም፣ ሁሉም አይለምደኝም፣ ሁሉንም አልለምድም አለ። በዚህ ጊዜ ግራ ተጋባች። ቤቱን ለቆ ሊሄድ ሲል ተከተለችው። መጻሕፍት ታውቅ ነበርና ብእሲ ወብእሲት አሐዱ አካል ያስተጻመረ እግዚአብሔር አንድ ያደረገውን ሰው አይለየው የሚል ባልና ሚስት አንድ አካል ናቸው የሚለውን እሱን አነባ ነበርና ተከተለችው። በቁመቷ ልክ ሳጥን አስጠርቦ ነበርና እንግዲያውስ ከተከተልሽኝማ ብሎ አድርገሽው ምን አላት? መጀመሪያ ምነው እሌኒ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ። እውነት እሌኒ ከድታለች? አልከዳችም። በሰው ዘንድ ግን ከዳተኛ ሆና ተገኝታለች። በጠላት ከዳተኛ ሆና ተገኝታለች። ምነው ተርቢኖስ መቼ ወደኸኝ መቼ ጠልቼህ? ይህንን ልታረጋግጥልኝ መቼ አምነኝ ደግሞ መቼ ከድቼህ አለችው። በዚህን ጊዜ ሳጥኑን ከፈት አደረገና አድርገሽው ከሆነ እግዚአብሔር ያስጥልሽ፣ ካላደረግሽው ደግሞ እግዚአብሔር ያውጣሽ። መልካም አባባል። መልካም አባባል። ልብ በሉ። በሥራሽ ክርስቶስም እምነት አድኖሻል፣ እምነትሽ አድኖሻል ያለ አድርገሽው ከሆነ እግዚአብሔር ይፍረድብሽን፣ ያልፈረድብሽም ፈራጅ እግዚአብሔር ነው አለ። በሰው ልጆች የሚፈርድ እግዚአብሔር ሆኖ እያለ ሰዎች ግን የሚፈርዱ ብዙ ሰዎች አሉ ወገኖቼ አለና በሳጥን ቆልፎ በባሕር ጣላት። አላደረገችውማ። እሱም ካላደረግሽው እግዚአብሔር ይጠብቅሽ ብሏታል፣ መርቋታል፣ ባርኳታል። በዚህም ጊዜ እንግዲህ የሰው ልጅ በሳጥን ተቆልፎ ባሕር ከተጣለ ይሰምጣል፣ ግን አልሰመጠም። ነፋስ ወሰደና ወደ ውጣለው ወደ ደረቁ ቦታ። አንድ በግ ጠባቂ መጣ ይላል። ውሃ ሊጠጣ ውሃ የተጠማ ውሃውን ጠጥቶ ቀና ሲል ያንን ሳጥን አየ። ከነጋዴዎች አመልጦ የመጣ ብር ወርቅ መስሎት ደስ አለውና ከፍቶ አየ ይላል። ሲከፍተው እንደ ፀሐይ የምታበራ ወደ ባሕር የተጣለች ግን ያልሰጠመች የተፈረደባት ግን ፍርድ ያላገኛትን እሌኒን አገኘ። እልል ብላችሁ እግዚአብሔርን ሲያመስሉ አያችሁ። ከዚህ በኋላ ጓደኞች አሉትና በጣም እንደ ፀሐይ የምታበራ ነው። እንግዲህ መልከ መልካም ናት። ይህች ለእኔ ትገባለች፣ ይህች ለእኔ ትገባለች። ተጣሉ ይላል። አያችሁ፣ ተጣሉ። በዚህም ጊዜ እሱ ምን አለ? እንዲያውም ለእኛ አትገባም። ንጉሣችን አለ፣ የንጉሥ ሚስት ነው መሆን ያለባት። እግዚአብሔር አናገረው። እግዚአብሔር እንኳን ሰውን ድንጋዩንም ያናገራል። ልብ በሉ።
ማናገር ሲያስፈልግ እግዚአብሔር ሰውን ጠርቶ ድንጋዩንም እንስሳውንም እንዲናገር ያደርጋል። በሉ ለዚህ ደግሞ ብዙ ታሪኮች አሉ። ድንጋዩም ተናግሯል፣ እንስሳዎችም ተናግረዋል፣ እንጨቶችም ተናግረዋል ማለት ነው። አዎ ከዚህ በኋላ ወስደው ቁርስጣ የሚባል ንጉሥ አለ፣ ለሱ አስረከቡት። ነገር ግን አይዛብ ነው፣ ከአይዛብ ወገን የነበረ ነውና ታዝን ነበር፣ ሲተክዝ ነበረ። ነገር ግን ምን አለች? እንግዲህ ከአይዛብ ጋር እንድገናኝ እግዚአብሔር ከፈረድክብኝና ከፈቀድክ እንዲሁ ከዚህ ሰው ወንድ ልጅ በወልድ ወደ ሀገሬ ወደ ኢየሩሳሌም ብመለስ እነዚያ በቅናት አድሮባቸው የቀበሩትን ሕሙማን የሚፈወሱበትን፣ ለምጻሞች የሚነጹበትን፣ ሙታን የሚነሱበትን፣ ጎባጣ የሚጠሩበትን መስቀለ ኢየሱስን አወጣለሁ ብላ ቃል ኪዳን ገባች። እልልባችሁ እግዚአብሔርን አመስግኑ። አዎ ቃል ግን መጠበቅ አለበት። ቃል ያልጠበቀ ሰው ተጠያቂ ይሆናል ማለት ነው። አዎ ልብ በሉ። ከዚያ በኋላ ስታዝን ስትሰቅድ መልአኩ መጥቶ ምን አላት? በልማደ ብሲ በምትተኙበት ጊዜ ምን አለ? እየንተ ጥምቀት ይሆነዋል ቁርሽን አፍርጭና ቀዱ አላት። በዚህም ጊዜ እግዚአብሔር የማያውቀው ነገር የለምና እየንተ ጥምቀት ይሆነዋል አላት። ከዚያ በኋላ አይዛብ እንደ ሌሎቹ ለመገናኘት እንዲሁ አይቸኩልም ይላል። 40 ቀንና 40 ሌሊት ሰውነቷን የሚያጠራ እንዲሁ ልዩ የሚያደርግ ምግብ እየመገባት ምግብ እየመገባት ቆየ ይላል። ከዚያ በኋላ እንዲሁ በልማደ ብሲ ተገናኙ። ቆስጠንጢኖስ ተጸነሰ፣ ተወለደ። እልልላችሁ አመስግኑት እግዚአብሔርን። ከዚያ በኋላ አደገ። ይህ ዘመን የነ ቆስጠንጢኖስ ዘመን ከባድ ዘመን ነበረ። ልብ በሉ። ዘመነ ሰማዕታትም ተብሎ ይጠራል። የክርስቲያኖች ቤት ይዘጋ ተብሎ አዋጅ የተነገረበት፣ የጣዖት ቤቶች ደግሞ ይከፈቱ። ዲዮቅልጥያኖስ የሚባል እግዚአብሔርን የማይፈራ ሰውን የማያፍር ገናና ንጉሥ ነበርና ይህን ሥራ ይሠራ ነበረ። ልብ በሉ። ከዚያ በኋላ ቆስጠንጢኖስ ነገሰና አዋጁን በአዋጅ አውጆ የክርስቲያን ቤቶች ይከፈቱ፣ ጣዖት ማምለክ ኃጢአት ነው፣ ከእግዚአብሔር ያርቃል፣ ይዘጉ አለና አወጀ። አዎ ይህንን አወጀ። ይህንን ካወጀ በኋላ እሌኒ የተናገረችውን ቃል አሰበች፣ ወደ ልቧ ተመለሰች። ሄደችና ልጇን ጠየቀችው። አዎ የእናት ልመና አንገት አያስቀልስ ፊት አያስመልስምና ሰራዊት ይሰጠን አለች። እንግዲህ ሰራዊት ይሰጠኝ፣ ቃል የገባሁት አለኝ። እነዚያ አይሁድ እኔ ወንድ ልጅ በወለድኩ እንዲሁም ወደ አገር የተመለስኩኝ አይሁድ የቀበሩትን መስቀል አወጣለሁ ብዬ ቃል ገብቻለሁ አለች። ሰራዊት ተሰጣት፣ ወደ ኢየሩሳሌም ተመለሰች። በዚህን ጊዜ ነበር እንግዲህ ኪራኮስ ህየሎ የሚለ ኪራኮስ ንግረኒ ሀባሉ መስቀለ ክርስቶስ ወይቤላ ኪራኮስ ንዑሳነ በውእቱ መዋዕል። አንድ ሽማግሌ ተገኘ። ብዙዎቹ አልቀዋል፣ ሙተዋል። መስቀሉ ሲቀበር ሕፃን የነበረ ብላቴና የነበረ በዛን ዘመን ደግሞ አረጋዊ ሆኖ በድጋፍ የሚሄድ ራሱን ችሎ የማይነሳ የማይራመድ አንድ ሽማግሌ ተገኘ ይላል። በዚህም ጊዜ መስቀለ ኢየሱስ አይሁድ የቀበሩበትን ቦታ አሳየኝ አለችው። እኔ እኮ በዛን ሰዓት ብላቴና ነኝ፣ ንግሥት እንዴ አላውቅም አለ። ከዚያ በኋላ እንዲናገር የምታደርግበትን እግዚአብሔር ምለውን ሰጣት። ውሃ የሚያስጠማ ምግብ መገበችው ይላል። ያንን መገበችውና ውሃ እንዳይሰጠት አደረገች። በዚህም ጊዜ ውሃ ስጡኝ አለ፣ ጮኸ፣ ንገረን። በዚህም ጊዜ ነበረ እንግዲህ በምልክት ከእነዚህ ከሦስቱ ተራራዎች ሳይሆን አይቀርም። ነገር ግን ሰንድሮስ የሚባል ዕጣን ደመራ ደምረሽ አለኩሰሽ ዕጣኑን አጭሽና ይነግርሻል። አረጋዊ የተባለ እንግዲህ ወደ ሰንበት ትምህርት ቤቶቹ ምንሄድ ነው። አረጋዊ የይስሐንጋ ብእሲ ዘስሙ ኪራኮስ ወዕጣን አፍጠረ ሰገደ ጢስ በጎለጎታ ለአይሁድ ደፈኑ። የጎለጎታ ነው አይሁድ
ጢስ በተለምዶ ወደ ሰማይ ሄዶ ነው የሚበተን። ምንም ሳይበታተን ወደ ሰማይ ደረሰና ወደ ምድር ሰገደ። ተራራው ወዳለበት ሰገደ። በዚህ ጊዜ ተራራው ተለየ። ለሌላችሁ እግዚአብሔርን አመስግኑ። ከዚያ በኋላ እንግዲህ ወደ ደመራው የሚወስደን ይሄ ነው ማለት ነው። እሌኒ ደመራ አስደመረች። መቼ? መስከረም 17 ቀን። በዚህም ጊዜ ነበረ ልክ ጢሱ ሄዶ ሰግዶ ተራራውን ሲያረጋግጥ ይኸዋ አለች። እዮሃ ማለት ይኸዋ ማለት ነው። ልብ በሉ። ልማቱ እግዚአብሔር ያመስግኑ። ኧረ ለክርስቶስ ያነሰዋል ምዕመናን በእውነቱ። ከዚያ በኋላ መስከረም 17 ቀን ቁፋሮ ተጀመረ። መጋቢት 10 ቀን መስቀለ ኢየሱስ ተገኘ። በሚገኝበት ጊዜ ሰማይና ምድር በብርሃን መላ። መስቀል አብራ። አዎ መስቀሉ አበራ። ልብ በሉ። የሁለቱ ወንበዴዎች መስቀል ለማረጋገጥ በሽተኞችን ሊፈውስ አልቻለም። ሙት ሊያነሳ አልቻለም። ለምጻም ሊያነሳ አልቻለም። በመጨረሻ የኢየሱስ ክርስቶስ መስቀል ሲወጣ ዓለም በብርሃን ተመላ። ሙታን ተነሱ፣ ሕሙማን ተፈወሱ፣ ጎባጦች ቀንተው ሄዱ፣ ሕሙማን ተፈወሱ፣ ለምጻሞች መጡ። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ይህ ከሆነ ዛሬ ደመራውን የደመርንበት ምክንያት እዮሃ ብለን የምናበራበት ምክንያት ይህ ነው። ስለዚህም ነው እንግዲህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምድር አንስታ የምትሰራው አንድ ነገር የለም። ለዚህም ነው መስቀል ኃይል ስለሆነ አጋንንትን የሚያንቀጠቅጥ የሚያስወግድ በመሆኑ ቅዱስ ያሬድ እንዲህ አለ። ማንኛውም ክርስቲያን በግንባሩ መስቀልን ያስቀምጣል፣ በደረቱም መስቀልን ያስቀምጣል፣ በመዳፉም በክንዱም መስቀልን ያስቀምጣል። ሰዎች ሳያውቁ የሚተቹ አሉ። ቅዱስ ያሬድ ግን አሳምሮታል። አያችሁት? በፍጽም ወበእንግዳ አያችሁት? በአጽናይት ወበመዝራይት ትምህርተ መስቀል ጸዊረነና ንሰሱ። የክርስቶስን መስቀል በግንባራችን አድርገን ዲያብሎስን ድል እየነሳን በደረታችን እያደረግን ዲያብሎስን ድል እየነሳን በመዳፋችን እያደረግን ዲያብሎስን ድል እየነሳን እንዲሁ ደግሞ በክንዳችን ላይ እያደረግን ደግሞ ዲያብሎስን ድል እየነሳን እንመላለሳለን ያለ ቅዱስ ያሬድ። እንልማቱ እግዚአብሔርን አመስግኑ። አዎ ይህ መስቀል ሰላም ነውና የሰው ልጅ ለሰላም ደግሞ ትልቅ የሆነ ቁርጠኝነት ሊኖረው ይገባል ማለት ነው። አሁን አካባቢው ሰላም ስለሆነ ነው እግዚአብሔር የሚያስተምረን። ስርዓት የምንፈጽመው አካባቢው ሰላም በመሆኑ ነው ወገኖች። ሰላም ደግሞ ከራስ ይመነጫል። ክርስቶስ ሰላምን በመስቀሉ ላይ የኖረው ሰላምን የመሰረተ ማለት ነው። ሰላምን በሆነ በሶስት ከፍለን መመልከት እንችላለን። ሰላም አንደኛው ሰላም ከእግዚአብሔር ጋር በሰላም መኖር ማለት ነው። ከእግዚአብሔር ጋር በሰላም እየኖራችሁ ነው? ይገርማል። አዎ ይላል ሰው። እንዴት ነው በሰላም እየኖር ነው ያለ ነው? ኃጢአት ሰርታችሁ አታውቁም? ኃጢአት እየሰራን ከእግዚአብሔር ጋር ተጣልተናል። ሰላም አይደለንም። ከእግዚአብሔር ጋር በሰላም መኖር ማለት እግዚአብሔርን መጠበቅ ነው። ኃጢአት አለመስራት ነው። ቋንጃ ለመቁረጥ ነው። ደም አለማፍሰስ ነው። ከእግዚአብሔር ጋር መኖር። ሁለተኛው ሰላም ደግሞ ከራስ ጋር በሰላም መኖር ነው። ሰዎች ከራሳቸው ጋር ሁሉም በሰላም የማይኖራሉ። ሰው እኮ በራሱ በሰላም ከራሱ ጋር የኖረ ሰው እኮ ደም አያፈስም። ቋንጃ አይቆርጥም እኮ ከራሱ ጋር ሰላም ከሆነ የሌላውንም ሰላም ይጠብቃል። ራሱን ከገዛ ይህንን እያደረግን አይደለም። የምናደርግም አለን። የምናደርግ በዚያ እንጽና፣ ያላደረግን ደግሞ እናድርግ። ሶስተኛው ሰላም ከሌሎች ጋር በሰላም መኖር ነው። እውነት እየኖርነው ነው ወይ? ከሌሎች ጋር መኖር ማለት ምን ማለት ነው? እየት ምን ማለት ነው? አዎ እየተገፉ ግፍን ሳይቆጥሩ
በሰላም ሰውን አክብሮ መኖር፣ ሰውን መውደድ፣ ሰውን ማክበር፣ የሰው መጨነቅ፣ ሰውን መርዳት፣ ይህንን የምናደርግ ከሆነ ከሌሎች ጋር በሰላም እየኖርን ነው ማለት ነው። አለዚያ ግን እየኖርን አይደለም። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 12 ቁጥር 18 ላይ እንዲህ አለ፣ ክፉ ስላደረጉባችሁ ክፉ አታድርጉ፣ በሰው ሁሉ ፊት በጎውን ተናገሩ፣ ቢቻሏችሁ እስከ ሰው ሁሉ ጋር በሰላም ኑሩ። እንኳን ከሰው ጋር ከእንስሳው ጋር ሁሉ በሰላም መኖር ያስፈልጋል ወገኖች። አዎ፣ ስለዚህ የመስቀሉ ትልቁ ዓላማ ይሄ ነው። መስቀል ሰላም ነው። መስቀል ነፃነት ነው። መስቀል ድል ነው ለእኛ ለክርስቲያኖች። የመስቀሉ ኃይል ለማያምኑት ሞኝነት፣ ለምናምነው ደግሞ ለእኛ መድኃኒታችን ሕይወታችን ነው ማለት ነው ወገኖች። ስለዚህ እግዚአብሔር አምላክ ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስሙ ከሰማይ እስከ ምድር ከምድር እስከ ሰማይ ከአጽናፍ እስከ አጽናፍ ዓለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንደ ሥጋችን ይብቃን፣ እንደ ነፍሳችን ደግሞ ይቆየን።